እንደውም እዚህ ነገር ውስጥ የከተተኝ እሱ ስለሆነ ተጣልተን የተለያየ ነው። ማን አባቱ ነው ልጅሽን ከኔና ላንቺ ሰጠ? ማን አባቱ ነው? እኔ አውጥቼ ፈልጌ አይደለም ይሄን ነገር ያደረገው። ትነግሪኛለሽ? አልነግርሽ። ማን ነው? ሳሚ ነው። ሳሚ ያለሽ አንቺ ኩላሊትሽን እንድትሰጫት ፈልጌ ነበር። ምን? አሁንም ቢሆን ልጅሽን ያለ ሀሳብ እንድታሳድግ የሚረዳሽ ገንዘብ እኔ ጋር አለ እያልኩሽ ነው። መልስሽን እየጠበቅኩ ነው። ቲጂ በደካማ ጎናቸው እየገባች እነ ሉላንና እንዲሁም ደግሞ ሳሮንን እያፋጠጣቸውና እያስጨነቀቻቸው ትገኛለች። ሳሮንን ልጇን በመያዝ ዛሬ ላይ ለምን ኩላሊትሽን አትሸጭም እስከ ማለት ድረስ ደርሳለች። ዶክተር ሮቤልም ሱራፌልን አግኝቶት ነበረ። ሱራፌልን እንግዲህ አስጠንቅቆታል። ይህም ደግሞ ሱራፌል ካርታውን በቤት መልሽላታለሁ ሲለው ነበረ። ሮቤል እጅግ በመናደድ እንድትመልስላታለህ በማለት ሊመታውና ሊያንቀውም ችሏል። በዚህም የተነሳ በህይወት ላይ እና ባንተ ላይ እመጣባለሁ አሳያለሁ በማለት ዛቻን አቅርቦበታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ቤዛ ድራማ ክፍል 51ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ሉላ ወደ ቲጂ በመደወል እናቴን አክስቴን አሞብኛልና እባክሽ ነይ በማለት ደውላላት ነበረ። ይሄ ነገር ደግሞ ለቲጂ አልጋ ባልጋ ሆኖላታል። ምክንያቱም ሉላን ልጅሽን አስወርጅና እነ ሱራፌል ቤት ቤዛ ነኝ በማለት ግቢ፣ ከዛ ሀብት ንብረቱን ሁሉ ወደ ራስሽ አዙሪ፣ ከዛ በኋላ ነገሮች ይስተካከላሉ እያለቻት ትገኛለች። እስከዛ እኛ አክስቴ ትሙትብኝ ቶሎ ንቅለ ተከላውን ማድረግ አለባት እያለች ትገኛለች። ብሩን አግኝተሽ እንኳን ንቅለ ተከላው ቢደረግ ኩላሊት ማን ነው የሚሰጥሽ እያለቻት ትገኛለች። እንግዲህ ኩላሊት አላጣም፣ ነገር ግን ብሩን ነው ቅድሚያ የሚያስፈልገኝ እያለች ትገኛለች። ሉላ ግን ያን ያክል የምትደፈር ልጅ አልሆነችላትም። ሳሮንም እንግዲህ እቅድና አላማዋን ሉላ እያወቀችባትና እንዲሁም ደግሞ መረር ያሉ ምላሾችን እየሰጠቻት ስለምትገኝ ትንሽ እየከፋትና ነገሮች እንዳሰበችው አልሄድ እያላት ይገኛል። ቤዛና ሱራፌልም እንግዲህ በማዕዳቸው ላይ እያሉ ቤዛ እንደ ትናንትና መቼም ደስ ብሎኝ አያውቅም፣ የመጀመሪያ ደስታዬ ነበረ፣ በጣም ደስ የሚል ምሽት ነበር ትላለች። ሱራፌልም እነሱ እያሉ ነው ወይንስ እነሱ ከሄዱ በኋላ በማለት ነበረ እየጠየቃት፣ አይ ሁለቱም ደስ ይል ነበር በማለት ቤዛ መልሳለች። ከሳሚ ጋር ይጣላሉ ብለሽ እየጠበቅሽ ነበር አይደለ በማለትም ጠይቋት ነበረ። አይ ያ ኪሩቤል መጥቶ እንዳይረብሸን በጣም ፈርቼ ነበረ፣ ሌላ ግን ምንም ነገር የፈራሁት ነገር አልነበረም በማለት ነግሯታል። ሱራፌልም እንግዲህ ግን እሱ ሰውዬ ምን ፈልጎ ነው እያሉ ቢመካከሩም ነገር ግን ቤዛ አሁን ላይ እኔ መውለድ እፈልጋለሁ የሚል ዜናን አምጥታለች። ሱራፌልም እንግዲህ እንዳሰብሽው ባይሆንስ ከኔ ወይ ጥፋት ቢገኝስ በማለት ነበረ የነገራት። እስካሁን ያለ ልጅ ኖሬያለሁ፣ ከዚህም በኋላ እኖራለሁ፣ ልጅ የእግዚአብሔር ስጦታ ነው፣ ከሰጠ ሰጠን፣ ካልሰጠን ደግሞ በቃ እንደዚሁ እስካሁን እንደኖር ነው እንኖራለን እያለች ትገኛለች። ቲጂም እንግዲህ ሉላ እርጉዝ ሆና እነ ቤዛ ቤት እንዳትገባ የፈለገችውን እያደረገች ትገኛለች። ምክንያቱም ሉላ ልጇን ማስወረድ እንዳለባት ነው የሚሰማት። ፕሮሰሱ ባያልቅስ የእሷ ሆድ እስካበጠ ድረስ እያለች ትገኛለች። ሉላ ግን ልጇን ማስወረድ አትፈልግም። ቲጂ ግን ወይ እናትሽን ወይ ልጅሽን ምረጭ ብላት ነበረ የሄደችው። ሉላም እንግዲህ ወይኔ ልጄ በማለት ነበረ እያዘነችው። በሌላ በኩል ደግሞ ሳሮን ናት። ሳሮን እንግዲህ ኪሩቤል ልጇን እንዳገተባት ሁላችንም የምናውቀው ነው።
ዛሬ ደግሞ ልጅን ታስፈታሁልሽ እኔ የምፈልገውን ነገር በሙሉ ታደርጊያለሽ በማለት ቤዛ ልጇን ከኪሩቤል ወስዳ አግታባታለች፣ ማለትም ወስዳባታለች። እንዲሁም ደግሞ ልጇንም ለማውራት በቅታለች። ሳሮን ዛሬ እንዴት ነሽ ደህና ነሽ እያለቻት እያለ ነበረ ስልኩን ከጆሮዋ ላይ ንጥቅ እያደረገቻት ላውራት እንጂ ምን ሆነች ነው ብትላትም አሁን አንድ ባንድ ያለ ነገርም በሙሉ ስለነ ቤዛ እንድትነግሪኝ እፈልጋለሁ በማለት ነበረ እየጠየቀቻት። እንግዲህ ሳሮንም የምታውቀውን ነገር ሁሉ ትነግራታለች። አሁን ደስተኛ ሆነው ጥሩ ህይወት እየኖሩ ነው። ሁለቱም ደስተኞች ናቸው። ፍቅራቸው እንደ አዲስ አብቧል። በሌላ በኩል ደግሞ ካርታውን እሱ አዙሮላታል በማለት ነበረ የነገረቻት። ትናንትናም ሳሚና ሉሲን ጠርተዋቸው እራት እነሱ ጋር ነበሩ በማለት እንግዲህ ያለውንና የምታውቀውን እውነት ስትነግራት ከዛም ለማስመሰል እየሞከርሽ ነው አይደለም በማለት እንግዲህ ሳሮን ስትነግራት እኔም እኮ እንደናንተ የሚያዝን ልብ አለኝ በእውነት ቤዛ ፍቅሯን ወደ አዲስ ህይወት ስለተመለሰ በጣም ደስ ብሎኛል በማለት እንግዲህ እያስመሰለች ትገኛለች። ቲጂም እንግዲህ ያ ሮቤል በፍጹም መሸነፍን አይወድም፣ እጅግ ኃይለኛ ነው። ይህን ሁሉ ነገር ቢሰማ ቤዛን ከነ ባለቤቷ ነበር የሚያጠፋት። ስለዚህ ለማንኛውም አሁን ልጅን የምትፈልጊ ከሆነ ሁሉንም የምታውቂውን መረጃ አሁንም እያመጣሽ ትነግርኛለሽ። ደግሞ በዛ ላይ ሮቤል ልጅን እንደወሰድኩብሽ በፍጹም እኔ እንደሆንኩ እንዳያውቅ በማለት ትነግራታለች። እና ማን ነው ብዬ ላማሃኝ በማለትም ጠይቃት ነበረ። ሳሚ ነው ያመጣልኝ ብለሽ ተናገሪ ስትላት አይ በፍጹም አይሆንም ካለች በኋላ ነገር ግን እንግዲህ ሳሚ ከልጅሽ ከበለጠብሽ ስትላት እሺ በቃ እለዋለሁ በማለት ነበረ የተናገረችው። እንግዲህ ሳሮንም ወደ ቤቷ ስትሄድ መንገድ ላይ ሮቤል አግኝቷት ነበረ። ጉሮሮዋን በማነቅ ማን ነው ከኔ ልጅሽን እየወሰደው እሱም ብቻ ነው እንድነግሪኝ የምፈልገው በማለት ጉሮሯን ሲያንቃት ሳሚ ነው በማለት በመንቀጥቀጥ ድምፅ ተናግራለች። ሳሚ እንግዲህ እዚህ ውስጥ ምንም እጁ የለበትም። ነገር ግን አሁን ሳሚን እያለቃለቀችው ትገኛለች ለልጇ ብላ ማለት ነው። ሳሮን እንግዲህ በፊት በዶክተሩ ብቻ ነበረች የምትንቀሳቀሰው። አሁን ደግሞ ጭራሽ ቲጂ ተጨምራባታለች። ሁለቱም አሁን ላይ ሁለቱም መረጃ ይፈልጋሉ። ሁለቱም ደግሞ ከወደ ወዲህ እያኳተኗት ይገኛሉ በልጇ ሰበብ ማለት ነው። ሮቤል እና ሱራፌልም ተገናኝተው ነበረ። ለምንድን ነው ግን ቤዛን እንደዚህ የምትጠላት በማለትም ጠይቆት ነበረ። እንዲሁም ደግሞ ቲጂን በፊት ላይ በጣም ነበር የምታፈቅራት፣ አሁን ላይ ግን ወደ ቤዛ ለገንዘብ ብለህ ነው የሄድከው እያለው ነበረ። እኔ ለገንዘብ ብዬ አልነበረም፣ አዎ ቲጂን በጣም አፈቅራት ነበረ። ነገር ግን ቤዛን ስቀርባት እጅግ የዋህና ጥሩ ልጅ ናት። አንተም ራሱ ብትቀርባት ጥላቻን ትተህ ወደ ፍቅር ትሄድ ነበረ። እጅግ በጣም ጥሩ ልጅ ናት፣ የዋህ ናት በማለት ይናገራል። ነገር ግን ሮቤል በበቀል ተጠምዷልና ቤተሰቦቼ ላይ ቤተሰቦቿ ያደረጉትን ነገር መቼም አረሰውም። ስለዚህ እበቀላታለሁ። አንተም ከሷ ማትርቅ ከሆነ አንተንም ህይወትክንም አጠፋቸዋለሁ በማለት ነበረ የተናገረው። ሱራፌልም አትልፋ፣ አንተ አሁን ብቻህን ነህ፣ ምንም ማድረግ አትችልም። ስለዚህ ከሰማህ ስማ፣ ካልሰማህ ግን አጠገቤ እንዳትደርስ፣ ህይወታችን ላይ እንዳትመጣ። እሷ የቤተሰቦቿን ነገር እዛው ቤተሰብ ላይ ነው እንጂ እሷ ታዲያ ምን አገባት? ሲወርስ ሲወረስ ይወርዳል ወይ በማለት ነበረ የጠየቀው። እንግዲህ በትልቅ ዛቻ ተለያይተዋል ሮቤልና ሱራፌል። በሌላ በኩል ደግሞ ቲጂ ናት። ቲጂ አሁንም ነገሮቿን እየጠመዘዘችና እያስዋበች ትገኛለች። ክፋቷ እጅግ የበዛ ስለሆነ እንግዲህ ቤዛን ገላ ነው ወይንስ የት ደብቃት ነው ሉላ ልታስገባ ያሰበችው? እንግዲህ አብረን የምናየው ነው የሚሆነው። ቲጂም እንግዲህ ሳሮንን ልጅሽ በሽተኛ ናት፣ እንዲሁም ደግሞ ብር ያስፈልግሻል። ስለዚህ አንድ አክስቴ በጣም የታመመች ስላለች ኩላሊት ያስፈልጋታል። ልጅንም አንቺን በስርዓት ዘና ብለሽ እንድትኖሪ ለምን አንዱን ኩላሊትሽን ለአክስቴ አትሰጭንኝም እያለች እንግዲህ እያስማማች ትገኛለች። የዛሬው ቪዲዮ በዚህ ነው ያለቀው። ኩላሊቱን እሺ ትላለች ወይንስ እምቢ ትላለች? አብረን የምናየው ይሆናል።
በነገራችን ላይ ሳሮን ለልጇ ብላ የምትከፍለው መስዋዕት ሳትፈልግ የምትገባበት ሳትፈልግ የምትላቸው ቃላቶች ሁሉ አሉ። አሁን ደግሞ እሺ ትላለች ወይንስ እምቢ ትላለች? አብረን ነው የምናየው። ሰላም ለሀገራችን፣ ሰላም ለሕዝባችን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰቡን መልካም ጊዜ